ኢየሱስ ለምንድን ነው ያንን ቃል የተናገርሽ? ለምን አለው? በውስ አብ በእርሱ ይኖራል ብለናል አይደለ? አብ በእርሱ ይኖራል። ኦኬ፣ በዛው ስጋ ያለው አብ ነው ማለት ነው። እና ይህንን የሚያውቀው አብ ነው። ለምንስ አለ? እሺ፣ ለምንድን ነው እንደዛ ያላቸው? አሁን ቅድም ያልሽው ነገር ነው። ኢየሱስ ክርስቶስ በምድር ላይ በሰውነቱ እዚህ ምድር በሚመላለስበት ጊዜ በሰውነቱ የባሪያን መልክ ይዞ በሰው ምሳሌ ሆኖ ነው የሚለው። እዚህ ላይ ግን ሁለት ነገር ለምን እንትን እንደሆንኩ ታውቃለህ ፓስተር በረከት? እዚህ ላይ ቀደም የጠቀስክልኝ ነገር አለ። እዚህ ላይ እንደ ሰው ሆኖ ይሄ አብ ነው የሚያውቀው፣ የሰው ልጅ አያውቀውም ማለት ራሱን ወይ ደግሞ እሺ ቦዲውን እንደምንለው በቦዲ ሆኖ ወይ በሰው ማንነት ከአብ በቀር ይህንን ጊዜም ወራትም የሚያውቅ የለም ምናምን ይላቸዋል። እዛ ቦታ ሄዶ ደግሞ ይህንን ቤተ መቅደስ አፍረሱትን ያስነሳዋለሁ ይላቸዋል። ስለዚህ ለምንድን ነው አንዴም አብ ሆኖ ይናገራል ያለው ማለት ነው፣ አንዴ ደግሞ ሰው እየሆነ ይናገራል ያለው ማለት ነው? ምንድን ነው መሰለሽ? እሱም እየነገረን እኮ ነው። ኢየሱስ ክርስቶስ ስለ ራሱ አንድም በሰውነት የመገለጡን በሰው ምሳሌ የመሆኑን ያሳየናል። አብ እያለ የሚናገርበት ቦታ ላይ ከአብ በስተቀር ማንም ሌላ ሊያደርግ የማይችለውን ነገር አደርጋለሁ ሲል ደግሞ አብ መሆኑን ይነግረናል ማለት ነው። እዛም በበሩ የሚገባ ግን የበጎች እረኛ ነው። በበሩ የሚገባ ግን የበጎች እረኛ ነው። ማን ነው በማን የሚገባው? ራሱ በራሱ በሩ ራሱ ነው፣ እረኛውም ራሱ ነው። አሁን ምን ላሳይሽ መሰለሽ? አንዳንድ ጊዜ የሆነ በጣም ስቱፒድ የሆነ የሚመስላቸው ሰዎች አሉ። ማለት የሆነ እነኛ አይገባቸውም ድንጋዮች ናቸው ምናምን ይሉናል። የዛ ጉዳይ አይደለም። ድንጋይ የመሆን ጉዳይ ሳይሆን የመንፈሳዊ ነገር አነጋገር ልክ እኛ በለመድነው አይነት በሰፈር ነገር እንድንተረጉመው የሚደረገው ግፊት እሱ አይደለም። እዛው በደንብ መታየት አለበት። ኢየሱስ ለምንድን ነው ያንን ቃል የተናገርሽ? ለምን አለው? ለምን መለኮትም ነው ማለት አብ በእርሱ ይኖራል ብለናል አይደለ? አብ በእርሱ ይኖራል። ኦኬ፣ በዛው ስጋ ያለው አብ ነው ማለት ነው። እና ይህንን የሚያውቀው አብ ነው። ለምንስ አለ? እሺ፣ ለምንድን ነው እንደዛ ያላቸው? ጥሩ ነው። አሁን ቅድም ያልሽው ነገር ነው። ኢየሱስ ክርስቶስ በምድር ላይ በሰውነቱ እዚህ ምድር በሚመላለስበት ጊዜ በሰውነቱ የባሪያን መልክ ይዞ በሰው ምሳሌ ሆኖ ነው የሚለው። በሰው ምሳሌ ሆኖ በሚሆንበት ጊዜ ይሄ ነው ንግግሩ። የሰው ምሳሌ ነው። የሰው ምሳሌ ውስጥ ሆኖ ሁሉን ነገር ማወቅ አይቻልም። ሁሉን ነገር የሚያውቀው ማን ነው የሚሆነው? አብ ነው የሚሆነው። ወደ ራስ በሚመጣበት ጊዜ ግን ወደ ራሱ ወደ ኢየሱስ ወደ ሁለንተናው በምትመጭበት ጊዜ ግን ሁሉን ያውቃል በሚል ያመጣዋል። የእውቀትና የጥበብ መዝገብ ሁሉ በእርሱ ነው ሲል ያመጣዋል። ምን የሚያሳየን? ያ አብና ወልድ የተለያየ አካል ሳይሆን የአንዱ ኢየሱስ ሁለንተና ነው። የሚታይ በመልኩና የማይታየው ባህሪን ነው የሚያመጣው። የማይታየው ባህሪ አምላክነቱ፣ የዘላለም ኃይሉ፣ አባትነቱ ያ ነው። የሚታየው ባህሪ ደግሞ ሰውነቱ፣ ወልድነቱ፣ የሰውነቱ ቤተ መቅደስ የሚለውን ነው የሚያመጣው። ስለዚህ የኢየሱስን ሁለንተና ነው መጽሐፍ ቅዱስ በዚህ ብቻ አይደለም እንትን የሚያደርገው። እዚህ ላይ ግን ሁለት ነገር ለምን እንትን እንደሆንኩ ታውቃለህ ፓስተር በረከት? እዚህ ላይ ቀደም የጠቀስክልኝ ነገር አለ። እዚህ ላይ እንደ ሰው ሆኖ ይሄ አብ ነው የሚያውቀው፣ የሰው ልጅ አያውቀውም ማለት ራሱን ወይ ደግሞ እሺ ቦዲውን እንደምንለው በቦዲ ሆኖ ወይ በሰው ማንነት ከአብ በቀር ይህንን ጊዜም ወራትም የሚያውቅ የለም ምናምን ይላቸዋል። እዛ ቦታ ሄዶ ደግሞ ይህንን ቤተ መቅደስ አፍረሱትን ያስነሳዋለሁ ይላቸዋል።
ስለዚህ ለምንድን ነው በአንድ አንዴም አብ ሆኖ ይናገራል ያለው ማለት ነው፣ አንዴ ደግሞ ሰው እየሆነ ይናገራል ያለው ማለት ነው? ምንድን ነው መሰለሽ? እሱን እየነገረን እኮ ነው ኢየሱስ ክርስቶስ በአንድም በሌላም መንገድ ስለ ራሱ አንድም በሰውነት የመገለጡን በሰው ምሳሌ የመሆኑን ያሳየናል። አብ እያለ የሚናገርበት ቦታ ላይ አብ የሚያደርገውን ነገር ደግሞ ከአብ በስተቀር አብ የሚያደርገውን ሳይሆን ከአብ በስተቀር ማንም ሌላ ሊያደርግ የማይችለውን ነገር አደርጋለሁ ሲል ደግሞ አብ መሆኑን ይነግረናል ማለት ነው። አሁን ቅድም ያልሽው ዮሐንስ ወንጌል ምዕራፍ 2 ላይ እዛ ላይ ይህንን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ብሎ አንሺም ተነሺም ኢየሱስ ሆኖ መጣ። ሰውነትን ያስነሳ ከአብ ውጭ ማንም የለም። በገላትያም ላይ ነግሮናል። እግዚአብሔር አብ ከሙታን አስነሳው ነው የሚለው። ስለዚህ ኢየሱስ ብለን በምንልበት ጊዜ ኢየሱስ የሚለው ስም የወልድ ስም ብቻ አድርጎ ማስቀመጥ አይቻልም ማለት ነው። ምክንያቱም አስነሺም ኢየሱስ ተብሎ ነው እየተነገረ ያለው። እዚህ ላይ እንደዚህ ልበልሽ፣ ትልቅ ኪሳራ ነው። አሁን ምንድን መሰለሽ፣ አሁን ኢየሱስ የሚለው ስም የወልድ ብቻ አድርገን ብንወስድ ከስሞች ሁሉ በላይ የሆነ ስም ብሎ የክርስትናው ቤተ እምነት የሚለው ማንን ነው? ኢየሱስን ነው። ኢየሱስ የሚለው ስም ከስሞች ሁሉ በላይ ነው ይላል። በዚህ ላይ ማንም ሲከራከር ሰምቼ አላውቅም። እሺ፣ ከስሞች ሁሉ በላይ የሆነ ስም ግን አብና መንፈስ ቅዱስ የላቸው። ምክንያቱም ይሄ ስም የወልድ ብቻ መዳን በሌላ በማንም የለም የሚባልለት ስም ኢየሱስ ነው። ግን ይሄ ስም የመንፈስ ቅዱስና የአብ አይደለም። እዚህ አብና መንፈስ ቅዱስ የሚያድን ስም የላቸው። ከስሞች ሁሉ በላይ የሆነ ስም የላቸው። ያው አይ እውነትን ነው። እሱ ስም ነው የተሰጠው ለነገር ሁሉ። ኢየሱስ ግን እኩል ናቸው። አሁን ችግሩ ምንድን ነው? ስም አሁን ይሄ በመጽሐፍ ቅዱስ ውስጥ ሰጠ የሚለው ቃል ወረሰ ከሚል ጋር ነው አብሮ የሚመጣው። አሁን ዕብራውያን ላይ ስታነቢ ምን ይላል? ከመላእክት የሚበልጥን ስም በወረሰ መጠን እንዲሁ ከነሱ አብዝቶ ይበልጣል። ያ ሰውነቱን ያንን ስም አብ እንካ ከዛሬ በኋላ አንተ የምታደርገውን አድርግበት፣ እኔ እሱ አያስፈልገኝም ብሎ ቁጭ ብሏል አይደለም። አብ ለወልድ ስም ብቻ አይደለም የሰጠው። አብ ለወልድ ስልጣን ሁሉ ነው የሰጠው። ሁሉን ወራሽ ባደረገው ይላል። ሁሉን ሰጠው ይላል። ስልጣን ሁሉ ሰጥቶ አሁን የተለያዩ አካላት አድርገሽ ስታስቀምጪ ምንድን ነው የሚሆነው ማለት ነው? ሁሉን ነው ስልጣን ሰጠው ቢል ኖሮ የተወሰነ አንተ አንድ የሆነው ፓርት አስተዳደር ብሎ የሆነ ነገር ሰጥቶት እሱ ደግሞ የሆነውን ይዞ ቀረ ሊሆን ይችላል። ግን ምንድን ነው የሚለው? ስልጣን ሁሉ። እንዴት ነው ስልጣን ሁሉ የሰጠው? በቆላሲያስ ላይ ምንድን ነው የሚነግረን? ስለ ስልጣን ሁሉ ሲነግረን በዚያውን ሰውነት በምንለው በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣን ሁሉ ራስ ሆነ ይላል። ሰጠ የሚለው እንካ አይደለም። እንካ እኛ የምናውቀው ቋንቋ ነው። በመጽሐፉ ግን ምንድን ነው የሆነው?
የመለኮት ሙላት በሰውነት ተገለጠ። የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣን ሁሉ ወራሽ ሆነ። ስለዚህ ለአለቅነትና ለስልጣን መኖሪያ የሆነው ወይም ወራሽ የሆነው የመለኮት ሙላት በዛ በሰውነት በመገለጡ ነው እንጂ የእንካና የአምጣ ሳይሆን አብ በዛ ሰውነት ተገለጠ ስንል ይህን የመለኮት ሙላት የሚለውን አብን ነው የሚለው ማየት ይቻላል። በቆላሲያስ ላይ ያለውን ሮሜ ምዕራፍ 1 ላይ ያለውና ሐዋርያት ሥራ መጽሐፍ 17 ብትሄጂ በእንግሊዝኛው ጋድሄድ ነው የሚለው። all the fullness of the Godhead dwells in him bodily ነው የሚለው። በሐዋርያት ሥራ ላይ ስታነቢው ባዘጋጀው ሰው እጅ በዓለሙ ሁሉ ላይ በጽድቅ ሊፈርድ አለው ይላል። ያንን እግዚአብሔር ነው የሚለው ባዘጋጀው ሰው እጅ። ስለዚህ the Godhead in that ordained man ነው። ስለዚህ እግዚአብሔር በዛ ሰው የመለኮት ሙላት በዛ ሰው የመለኮት ሙላት በዛ ሰው ሲገለጥ ነው ሲኖር ነው ሰጠ የሚለው መኖርን ነው ሰጠ የሚለው እንጂ እንካና አምጣን አይደለም። እዛ ላይ የሚያሳየው በእርሱ የመለኮት ሙላት በሰውነት ይኖራል። ስለዚህ ለአለቅነትና ለስልጣን ሁሉ ራሱ ነው። ስለዚህ ስልጣን ሁሉ ለሱ የሆነው የሰጠበት መንገድ የእንካና ያምጣ ሳይሆን በዛ ሰውነት የመለኮት ሙላት ሲኖር ያ ሰውነት ለስልጣን ሁሉ ራስ ሆነ ነው የሚነግረን። ስለዚህ ኢየሱስ ክርስቶስ ያስቀመጣቸው እንደነዚህ ብዙ አይነት ነገሮች አሉ። ኢየሱስን ወልድ ብቻ አድርጎ ማስቀመጥ፣ ይሄ ኢየሱስ የሚለው ስም የወልድ ስም ብቻ አድርጎ ሊቀመጥ አይችልም። አብም ወልድም መንፈስ ቅዱስም የሚጠራበት እንጂ የአብ ስም ብቻ ማነው የወልድ ስም ብቻ ማድረግ አንደኛ ወረሰ ነው የሚለው ከስሞች ሁሉ በላይ የሆነውን ስም ወረሰ ነው። ስለዚህ ወረሰ ካለ የማን ነበር ማለት ነው የሚለውን ነገር ያመጣል። መንፈስ ቅዱስንም ሲያነሳ መንፈስ ቅዱስ የኢየሱስ መንፈስ ነው መጽሐፍ ቅዱስ የሚለው። በሌላ ቦታ ላይ ደግሞ መንፈስ ቅዱስን ኢየሱስ ብሎ እንደተጠራ ይናገራል። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ጰራቅሊጦስ የሚለውን አሁን ኢየሱስ ክርስቶስ በአብ ዘንድ ጠበቃ አለን እርሱም ኢየሱስ ክርስቶስ ነው የሚለውን ቦታ ሄጄ በበኩረ ጽሑፉ ሪፈር አድርጌው ነበር። ጰራቅሊጦስ ነው የሚለው መንፈስ ቅዱስ ነው የሚለው። ስለዚህ አብና ወልድን የተለያዩ አካላት ልዩነታቸውን መቀበል ግድ ነው ማለት ወልድ ስንል ስለሚታይ ስለሚዳሰስ ስለሚጨበጥ አካል እያወራን ነው። አብ ይኖርበታል እያን ነው። ወልድ ያለው አብ አለው እያን ነው። በወልድ የሚታመን አብ ደግሞ አለው እያን ነው። ያ ግልጽ ነው። ግን የተለያዩ አካላት ናቸው አብና ወልድ የሚለውን ነገር እንዴት እናድርገው? እንደነዚህ አይነት ማስረጃዎች ባሉበት ሁኔታ አንድ ጊዜ ወደ ሰማይ ደግሞ ልውሰድሽና የመጨረሻ ከዛ አንቺን ደግሞ ልስማሽ። ራእይ መጽሐፍ ምዕራፍ 22 ላይ ስታነቢ እንግዲህ የመደምደሚያችን ላይ እዛ ጋር የምናየው ከእንግዲህ ወዲህ መርገም ከቶ አይሆንም ይላል። ራእይ ምዕራፍ 22 ቁጥር 3 ላይ የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናል ይላል። ራእይ ስንት ላይ ነው ያልከኝ? እንዳየው ፈልግ። ራእይ 22 ኦኬ። የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናል ይላል። እዚህ እግዚአብሔርና በጉ በራእይ መጽሐፍ 14 አንድ ላይ ሳሌቢ ደግሞ አብና በጉ ብሎ ያመጣዋል። እዚህ አብና ወልድ ግን በአንድ ዙፋን የእግዚአብሔርና የበጉ ዙፋኖች አይልም። የእግዚአብሔርና የበጉ ዙፋን ይላል። በእሷ ውስጥ ይሆናል ይላል። ባሪያዎቹም ያመልኳቸዋል አይልም፣ ያመልኩታል ይላል። እግዚአብሔርና በጉ በአንድ ዙፋን በአንድ አምልኮ ፊታቸውንም ያያሉ አይልም፣ ፊቱን ያያሉ ነው የሚለው። ግን እግዚአብሔርና በጉ ስሞቻቸው በግንባሮቻቸው ይሆናል አይልም፣ ስሙም በግንባሮቻቸው ይሆናል።
እግዚአብሔርና በጉ አንድ ዙፋን፣ አንድ አምልኮ፣ አንድ ፊት፣ አንድ ስም ነው የሚጠብቀን እንጂ ሁለት አካላት አይጠብቀንም። እና የማይጠብቀንን ነገር የምናመልክበት ምክንያት ምንድን? አንዳንድ ያልገባን ነገሮች፣ አንዳንድ የእሱ አነጋገሮች፣ አገላለጾች ያልገቡን ነገሮች ሊኖሩ ይችላሉ። ግን እነዛን መረዳት ማየት ያስፈልጋል። ግን ከኛ ወተን ነው መጽሐፍ ቅዱስን በመጽሐፍ ቅዱስ ቋንቋ ነው ቼክ ማድረግ ያለብን እንጂ መጽሐፍ ቅዱስን እኛ በለመድነው በእኛ ቋንቋ እንፍታህ እያልነው ስናስጨንቀው ላናገኘው እንችላለን ፖይንቱ። ግን አዘኝ ኦፍ ዘ ዴይ በሰማይ የሚጠብቀን ይሄ ከሆነ እግዚአብሔርና በጉ በአንድ ዙፋን ላይ በአንድ ፊት በአንድ ስም በአንድ አምልኮ በአንድ አካል ምን ከሆነ የሚገጥመን እኛ እዚህ ሁለት አካላት ሁለት ምናምን አድርገን እንዴት ነው የምንሆነው? ስለዚህ በደንብ የታየ ነገር መሆን አለበት ነው። ኦኬ። ስለዚህ መለኮት የሆነው አብ በዚሁ አካል ሕያው ሆኖ ይኖራል፣ በሰማይም ይቀጥላል። አንድም ሆኖ በአንድ አምላክ ማንነትም በጉ አካሉም እዛ ላይ ነው። በዛ አካልም አሁንም አብ ይኖራል፣ በዛው ባረገበት ዓለም ላይ ማለት ነው አይደል እንዴ? በሰማያዊ ስፍራ እንደዛ እያልክኝ ይሄ አሁን የቅርጽ መስተካከል ማለት ነው። አእምሮ ላይ ይህ ኢሜጁ ነው እንግዲህ እንትን የሚለው ማለት ነው። እዚህ ላይ ቅድም የጠቀስኩልህ ነገር ነበረ። ለምንድን ነው አሁንም እዚህ ላይ እንግዲህ ቃሌን የሚጠብቅ ቢኖር አባቴም ይወደዋል ወደ እርሱም እንመጣለን የሚለውን ቃል ቅድም ያልሽኝ ነገር ያ እሱ ጋር ምንድን ነው መሰለሽ፣ አሁን አንዳንድ የኢየሱስ ክርስቶስ አነጋገሮች በዛው በራሱ በመጽሐፍ ቅዱስ ካልሆነ በስተቀር ወደኛ ስናመጣው ወደኛ አካባቢ ባለ ቮካብለሪ ስናመጣው አያስኬዱም። ስለዚህ የግዴታ እዛው መጽሐፍ ቅዱስ ነው የምንፈልገው። እንዴት እንደዚህ አይነት አገላለጾች ምን ማለት እንደሆኑ ለምንድን ነው እንግዲህ ይህንን ምለው? ለምሳሌ አንድ ነገር ላንሳልሽ እና እዛው ዮሐንስ ወንጌል ልመልስሽ ምዕራፍ 10 ላይ ዮሐንስ ወንጌል ምዕራፍ 10 ዮሐንስ ወንጌል ምዕራፍ 10 ቁጥር 7 ላይ ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ ይላል። እንዴ አሁን የእሱ አነጋገር እንዴት ወደኛ እንዴት ቀጥታ እንደማይመጣ እንድታየው ነው። አሁን እኔ የበጎች በር ነኝ ይላል። ይሄ ቁጥር 7 ነው። ቁጥር 10 ላይ ደግሞ ስታነቢው ምን ይላል? 10 ላይ ይቅርታ 11 ላይ መልካም እረኛ እኔ ነኝ ይላል። በር ነኝ ይላል። መልካም እረኛም እኔ ነኝ ይላል። ከዛ ቁጥር 2ን እስኪ አንብቢ። ቁጥር 2 እዛው በበሩ የሚገባ ግን የበጎች እረኛ ነው። በበሩ የሚገባ ግን የበጎች እረኛ ነው። ማን ነው በማን የሚገባው? ራሱ በራሱ በሩ ራሱ ነው፣ እረኛውም ራሱ ነው። አሁን ምን ላሳይሽ መሰለሽ፣ አንዳንድ ጊዜ የሆነ በጣም ስቱፒድ የሆነ የሚመስላቸው ሰዎች አሉ። ማለት የሆነ
እነኛ አይገባቸውም ድንጋዮች ናቸው ምናምን ይሉናል። የዛ ጉዳይ አይደለም። ድንጋይ የመሆን ጉዳይ ሳይሆን የመንፈሳዊው ነገር አነጋገር ልክ እኛ በለመድነው አይነት በሰፈር ነገር እንድንተረጉመው የሚደረገው ግፊት እሱ አይደለም። እዛው በደንብ መታየት አለበት። የኛ የለመድነው አይነት አይደለም አገላለጾቹ። ደግሞ እኔ ልክ ነው ብዬ አስባለሁ። ምክንያቱም ከኛ ከፍ ካላለ እንዴት የሱ ይባላል? እንዴት ማለት የሱ የሚሆነው እኮ በሱ ልክ ሲነገር ነው። አሁን የኛ አይነት የቋንቋ የግዴታ አለመሆኑ ከፍ ማለቱ አገላለጹ ከፍ ማለቱ እሱን ነው የእሱን ልክ ነው የሚነግረን። ያው ነገሩ እኮ የእግዚአብሔርም ቃል እኮ በራሱ መንፈስ መረዳት ካልመጣ ራሱ ያንን አንደርስታንድ ልናደርግ ወደኛ ስናመጣው ማለት ነው። አሁን እንደዚያ ግን በጣም እንዴት እንደሚገልጸው ላሳይሽ ብዬ ነው። ኦኬ አሁን ወደ አንቺ ልመለስና አሁን እንዴት ነው የሚኖረው የሚለውን ነገር እንድናይ ነው። አሁን በእኛ ይኖራል አብና ወልድ። ምክንያቱም ለምን እኔ ብቻ ብሎ እኔ እኖራለሁ ለምን አላለም ነበር ያልሽ ቅድም። ምክንያቱም ወይ አብ በቃ ማለት አው ሁለት አረገው ራሱን ገባ እዚህ ላይ እኔምና አብ መተን እንኖርበታለን ይላል። ሁለት ፐርሰን አድርጎ ማለት ነው። እና አንደኛ እሱ ኦኬ እሱ ደግሞ በስጋው እንግዲህ በስጋው ልጅ የተባለ ከነበረ በስጋው ልጅ የተባለ በዚህ አካል ልጅ ተብሎ የሚጠራ የነበረ ከሆነ በዚሁ ፊዚካል አካል እንግዲህ ይሄ ነገር የሚሆነው እንግዲህ ከትንሣኤ በኋላ ነው። እንግዲህ መጥቶ ወደኛ ማደር የሚሆንለት ከትንሣኤ በኋላ ያለ ህይወት ላይ ነው። ትንሣኤ በኋላ ምለ በቆሞ አይገባብን መቼም መንፈስ በስፒሪቱ ነው አይደል? በመንፈሱ እሱን ነው አሁን እሱን እንዴት ነው የምለው? እሱን ነው አሁን ምንድን ነው የሚለውን ነገር ማየት እዚህ ጋር ያስፈልጋል። ምክንያቱም የምንነጋገረው ኢየሱስ የተኛው ነው ራሱ ወደ ራሱ መግባት ስለሚችል ኢየሱስ እያወራን ነው። ከፍ ያለ ነገር ነው። በሩም ራሱ በረኛውም ራሱ ሆኖ ራሱ ወደ ራሱ ገባለሁ ብሎ መናገር ስለሚችል ኢየሱስ ነው የምንናገረው። ስለሚችል ነው፣ ስለኛ አይደለም። በእኛ ደረጃ ማውረድ የለብንም፣ በሱ ደረጃ ነው ማየት ያለብን የሚለውን ነገር ከያሽ በኋላ እንዴት ነው በእኛ የሚኖረው? እኛ ብቻ አይደል አሁን አብና ወልድ በእኛ የመኖር ብቻ ሳይሆን እኛ ራሳችን በአብና በወልድም እንኖራለን። ግን እንዴት ነው የምንኖረው? እኛ ወደ በአብና በወልድ ስንኖር እንዴት ነው? አብና ወልድ በእኛ ሲኖር እንዴት ነው? አብ ብቻ አለማለቱ ትክክል ነው። ምክንያቱም ያው ሰውነትም አለ መለኮትነትም አለ ብለናል። ስለዚህ አንደኛው ብቻ ወደ አንደኛው ብቻ እኔ ወይ አብ ብቻ ወይ ወልድ ብቻ ማለት ነበረበት የሚለው አብም ወልድም ስለሆነ ነው ስለሆነ ችግር የለውም። እሱኛው እንትን አያደርገንም። አንደኛ ዮሐንስ ምዕራፍ 2 ላይ ይመስለኛል ይህንን ያየሁት። አንደኛ ዮሐንስ ምዕራፍ 2 ላይ እስኪ እና ምን ይላል? ቁጥር 24 ላይ እናንተስ ከመጀመሪያ የሰማችሁት በእናንተ ጸንቶ ይኖር። ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በአብና ይቅርታ በወልድና በአብ ትኖራላችሁ። አይሹ አሁን እኛ ራሳችን በማን እንኖራለን? በወልድና በአብ አይደለ? ዮሐንስ ወንጌል ቅድም ያነበብነው ምዕራፍ 14 ቅድም ያነበብሽው ላይ አብና ወልድ ነው በእኛ የሚኖሩት የተባለው። እዚህኛው ላይ ደግሞ እኛ ራሳችን በማን እንኖራለን? በአብና በወልድ እንኖራለን።
ግን እንዴት ነው የሚኖረው? አሁን ይሄ አገላለጽ በአብና በወልድ ትኖራላችሁ የሚለው አገላለጽ እኛ በሁለት ፐርሰኖች ሄደን እንኖራለን ወይም አንድ ፐርሰንም ቢሆን ወደ አንድ ፐርሰን ውስጥ እንገባለን፣ እንደሱ አይደለም። አሁን ይህን የሚያክል ትልቅ ነገር ክሌም አድርጎ ትርጉሙን ግን ስታየው ምንድን ነው የሚሆነው? ከመጀመሪያ የሰማችሁት በእናንተ ቢኖር ነው። በቃ ይሄ ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በወልድና በአብ ትኖራላችሁ። ስለዚህ አሁን የሰማነውን ነገር በእኛ ጸንቶ እናንተስ ከመጀመሪያ የሰማችሁት በእናንተ ጸንቶ ይኖራል። ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በአብና በወልድ ትኖራላችሁ። ስለዚህ አንድ ሰው በሰማው ነገር ጸንቶ ሲኖር በአብና በወልድ ይኖራል ይባልለታል ማለት ነው። እዚህ ያልጸና ደግሞ በሰማው ነገር ጸንቶ የማይኖር ከሆነ ደግሞ በአብና በወልድ አይኖርም። ስለዚህ በአብና በወልድ መኖር ማለት በዚህ ልክ የሚታይ ነው ማለት ነው። አሁን በጣም የሚገርም አገላለጽ ነው። ጸንቶ መኖር ማለት ትርጉሙ በዚህ ልክ መተርጎሙ እንዴ ለኛ በጣም እንትን አይደለም። ይሁን እንደዚህ አይነት አገላለጽ አናቀማኛ። ስለዚህ በአብና በወልድ የኛ መኖር የሚባለው ነገር ወደ ሁለት ፐርሰኖች ሄደን አንድ ቀን ትራንስፈር እንደረጋለን ማለት ሳይሆን በሰማነው ነገር ጸንቶ መኖር ማለት ነው። በሰማነውን ነገር ጸንተን ስንኖር በአብና በወልድ ነው እየኖርን ያለነው ተብሎ ይተረጉመዋል መጽሐፍ ቅዱስ፣ ወይም ሰማይ እንደዚህ ነው የሚረዳው። አንድ ሰው ሲጸና በአብና በወልድ እየኖረ ነው ተብሎ ነው የሚነገርለት ማለት ነው። ኦኬ አሁን በሰማነው ነገር ስንጸና ነው ያ። ይሄኛው ደግሞ ቃሉን ስንጠብቅ ነው። ወደ ተመለሽና ዮሐንስ ወንጌል ምዕራፍ 14 ላይ በሰማነው ነገር ስንጸና እኛ በአብና በወልድ ትኖራላችሁ ተብሎ ይባልልናል። ቃሉን ስንጠብቅ ደግሞ አብና ወልድ በእኛ ይኖራሉ ይባላል። ዮሐንስ ወንጌል ተመለሽና ምዕራፍ 14 ላይ ቁጥር 23 ላይ ኢየሱስም መለሰ አለው፣ የሚወደኝ ቢኖር ቃሌን ይጠብቃል። አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። ማን ላይ? ቃሉን የሚጠብቅ። ስለዚህ ቃሉን የሚጠብቅ ላይ አብና ወልድ ይኖራል ይባላል። በሰማው ነገር ደግሞ ስንጸና ደግሞ እኛ በአብና በወልድ እንኖራለን ይባላል እንጂ ጉዳዩ ይሄኛው አገላለጽ የአንድ የሆነ አካል ወደ ሌላ አካል እኛ ወደ አብና ወልድ ወይም አብና ወልድ ወደ እኛ ትራንስፈር የመደራረግ ጉዳይ አይደለም። እኛ በአብና ወልድ እንኖራለን፣ አብና ወልድም በእኛ ይኖራል። ግን በምንድን ነው የሚለካው? እኛ በአብና ወልድ እንኖራለን የሚባለው በሰማነው ነገር ጸንተን ስንኖር። ይህ ኤክስፕሬሽን አይ ቲንክ አንድ አይነት ነገር ነው። ቃሉን ስንጠብቅ ቃሌን የሚጠብቅ ሲልና ጸንቶ መኖር በእርሱ እንድንኖርና እርሱም እንዲኖርብን ያደርጋል። አንድ አይነት ነገር ነው። ይሄኛውን በመጠበቅ ያመጣዋል፣ ያንን በመጽናት ያመጣዋል። ኦኬ መልካም። የመጀመሪያው ስለምንድን ነው ቃሉን ነው ስጋ ያደረገው የሚለውን መረዳት ምንድን ነው? እሱ እንዴት ነው? የእግዚአብሔር ቃል እግዚአብሔር ይባላል፣ የእግዚአብሔር ቃልም ይባላል። አሁን የእግዚአብሔር ቃል ስትይ ቃሉ የሚለው ነገር ይመጣል። አሁን ራዕይ መጽሐፍ ላይ ስታነብ ምን ይላል? በደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። እግዚአብሔር ተብሏል ሳይሆን የእግዚአብሔር ቃል ብሎ ያመጣዋል። ስለዚህ የእግዚአብሔር ቃል እግዚአብሔር ተብሎ የሚገለጽበት ጊዜም አለ።
የእግዚአብሔር ቃል ተብሎ የሚገለጽበት ቃሉን ላከ ብሎ ደግሞ የእግዚአብሔር ቃል ይገለጻል። ቃሉ ላከ ወይም ደግሞ አንዳንዴ ደግሞ የእግዚአብሔር ቃል መጣ፣ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ብሎ ይገልጸዋል። አንዳንዴ ደግሞ ቃሉ መጣ ተብሎ ይገለጻል። ስለዚህ ሁሉ አንዳንዴ ደግሞ እግዚአብሔር ራሱ ነው። ቃሉ እግዚአብሔር ራሱ ነው። ቃሉ የእግዚአብሔር ቃል እግዚአብሔር እየተባለ ይገለጻል። የእግዚአብሔር ቃል ማለት ነው። ነገር ግን እግዚአብሔር ቃል ብቻ አይደለም። በዮሐንስ ወንጌል ምዕራፍ 4:24 ላይ እግዚአብሔር መንፈስ ነው ይላል። ስለ እግዚአብሔር ስናጠና እግዚአብሔር ቃል ነው፣ እግዚአብሔር መንፈስ ነው። ግን ስጋ ሆነ የሚለው ነገር ላይ ስንመጣ መንፈስ ስጋ ሆነ አይልም፣ ቃል ስጋ ሆነ ይላል። እግዚአብሔር ስጋ ሆነም አይልም፣ ቃል ስጋ ሆነ ግን ይላል። እግዚአብሔር ስጋ ሆነ በሚለው ጋር ስትመጪ፣ ምክንያቱም እግዚአብሔር የሚለውን እግዚአብሔር ስጋ ሆነ ማለት ከቻልሽ መንፈስ ስጋ ሆነ ማለት መቻል አለበት። መንፈስ ስጋ ሆነ ማለት ማንችል ከሆነ ደግሞ እግዚአብሔር ስጋ ሆነ ማለት አንችልም። እግዚአብሔር ግን ቃልም መንፈስም ነው። ስለዚህ ከእግዚአብሔር ሁለንተና ስጋ ሆነ እንድንል የተፈቀደልን ቃልን ነው። ያ ቃል ግን የእግዚአብሔር ቃል ተብሎ ይገለጻል፣ ቃሉ ተብሎ ይገለጻል፣ እግዚአብሔር ተብሎ የሚገለጽበት ጊዜ አለ። ስለዚህ የአገላለጽ ጉዳይ ነው። አንድ ቦታ ላይ የእግዚአብሔር ቃል ብሎ ያለውን አንድ ቦታ ላይ እግዚአብሔር ብሎ ያመጣል፣ አንድ ቦታ ላይ ደግሞ ቃሉ ብሎ ያመጣል።